እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው ዘ ይቆያል፣ ከሌለው ይሞታል። ስለዚህ ይሄ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ፣ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው። ዮሐንስ ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳዳነ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔር እስክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው። ኢሳይያስ ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው ይህን ትንቢት የተናገረው እና የሚያወራው ስለ ኢየሱስ ነው። እና ኢየሱስን ሚስ ያደርጉታል ብሎ ነው ትንቢት የሚናገረው። ማን ነው ሚስ የሚያደርገው ኢየሱስን? ወይም ኢየሱስን ማያውቀው የቤተ መቅደሱ ጠበቆች ሚስ ያደርጉታል። ለዛ ነው ኢየሱስ ቤተ መቅደስ ካሉ ካህናት ይልቅ ለአሳ አስጋሪ የተገለጠው። ማቴዎስ 16:16 ጴጥሮስ የሚባል አሳ አስጋሪ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ያለው በመንፈስ ቅዱስ ብርሃን ነው እንጂ ቤተ መቅደስ ያሉ ካህናት ኢየሱስን ሲስቱት አናቀውም። ውሰር ይህንን ሰው አናቀውም፣ በርባንን ፍታው፣ ይህንን ሰው ስቀለው፣ አናቀውም፣ ከአብርሃም በፊት ነበርኩ ይላል። ራሱን ከሙሴ በፊት ነበርኩ ይላል። የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካከል። ስቀለው ሲሉት ጴጥሮስ ኢየሱስን አወቀው። ማቴዎስ 16 የሰማነውን ነገር ማን አምነዋል? የእግዚአብሔር ክንድ ለማን ተገልጧል? የተዘረጋ የእግዚአብሔር ክንድ ኢየሱስ ነው። ባይዘው የገዛ ክንዱ መዳን አደረገች የተባለው የእግዚአብሔር የተዘረጋ ክንድ ኢየሱስ ነው። ይህ ኢየሱስ ለማዳን መጣ እና ሚስ አረጉት፣ አላወቁትም። የቤተ መቅደስ ጠበቆች ናቸው። ታቦት እጃቸው ላይ ነው። ጥምጥም አድርገዋል፣ ፕሮቴክት አድርገውታል። እና ኢየሱስን አይወዱትም፣ አይቀበሉትም፣ አይፈልጉትም። ለምን? ህጋቸውን ሽሮታል። እና አንዳንድ ጊዜ እንደውም ኢየሱስ አለፍ አለፍ ብለው እናንተ በኖራ የተለሰናችሁ መቃብር ናችሁ ይላቸዋል። እንዲሁ አብርሃምን እወዳለሁ ትላላችሁ እንጂ ያው እናንተ ከአባቶች ከአብርሃም አይደላችሁ ከዲያብሎስ ናችሁ ብሎ ሊትራሊ ጌታ ኢየሱስ ክርስቶስ እነዛን ሰዎች ተናግሯቸው እና ኢየሱስ ስጋ ለብሶ መጣ። ቅድም ተናግሬያለሁ። አይናው ደስ አይልም ለአንዳንድ ሰዎች ኢየሱስ ግን ለእኔ ደስ ስለሚለኝ ላወራ። በእውነት በጣም ስለምወደው ቴዲ ደቂቃ ከሰጠኝ ስለ ኢየሱስ ብቻ አውርቼ ልሙት። እንደው የሚቋረጥ ነገር ካለ እስትንፋስም ካለ ስለ ኢየሱስ ነግሬ ይቋረጥ። ኢየሱስ ጌታ በቂ ደቂቃ አለ። ማንም ኢንተራፕት አያደርግም። ዘመን ይባረክ እና ጌታ ኢየሱስ እንግዲህ በዚህ ሁኔታ ሁሉ ኢሳይያስ አስቀድሞ የተናገረውን ትንቢት መሰረት አድርጌ ወደ አዲስ ኪዳን እመጣለሁ። ኢሳይያስ 53 በብሉይ ኪዳን የተጻፈ የአዲስ ኪዳን መግለጫ ነው። ባይዘው ኢየሱስ ማን እንደሆነ አዲስ ኪዳንን ባታነብ እንኳን በኢሳይያስ 53 ላይ ታገኘዋለህ ኢየሱስ እና ከ53 ከ3 ላይ ኢሳይያስ ከገለጠ በኋላ ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችን ተቀበለ ይልና ማን ነው የተቀበለው? ማን ነው የተቀበለው ስል እንደው እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ የተናቀው እሱ እኛም ባየነው ጊዜ ያላከበር ነው። አዎ ምን አረገ ሲሉት በእውነት እሱ አዎ ደዌያችንን ተቀብሏል። ኢየሱስ ደዌን ነው የተቀበለው። የማንን ደዌ? የሰው ልጆችን ሁሉ ደዌ፣ በስሙ የሚያምኑትን ሁሉ ደዌ ሰብስቦ ኢየሱስ ተቀበለ። ቀጣይ ምን አረገ እንዳልክ ሕማማችንን ተሸከመ። ቀጣይ ኢየሱስ ጌታ ነው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተሸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኦኬ፣ ይህንን ኢሳይያስ ከ700 ዓመት በፊት አሻግሮ ነው ይህን ትንቢት የተናገረው እና ይህ ትንቢት በአዲስ ኪዳን ተግባራዊ ሆኗል። ኦፍኮርስ እንዴት? ኢየሱስ ተንቋል፣ ተጠልተዋል፣ አይወዱትም ነበር፣ አይወዱትም።
እና ብዙ ጊዜ ሊገሉት ይፈልጉት ነበር የሚል ጥቅስ አለ ባይዞ መጽሐፍ ቅዱስ። ጌታ ኢየሱስን ሊገሉት ሊትራሊ ይፈልጉት ነበር። ጊዜው ስላልደረሰ አላገኙትም። ገና የመጀመሪያ ትምህርቱን ጌታ ኢየሱስ በምኩራብ ኢሳይያስን ገልጦ ሲያነብ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ሲጀምር በምኩራባቸው ስርዓት መሰረት የኢሳይያስ ትንቢት ይነበባል እና ጌታ ኢየሱስ ክርስቶስ ሊያነበው በምኩራባቸው እና የጌታ የእግዚአብሔር መንፈስ በእኔ ላይ ነው ባይዞ የትንቢቱ ተፈጻሚ ኢየሱስ ነው። ያ ትንቢት ለኢየሱስ ነው የሚያለው። ምክንያቱም ህመሞችን ይፈውስ ዘንድ፣ ድውያንን ያነጻ ዘንድ፣ አንካሶችን ያራምድ ዘንድ፣ አይነ ስውሮቹን ያበራ ዘንድ የተላከው የመጨረሻው መሲህ ኢየሱስ ነው እና ይህንን ሲያነብ ኢየሱስ እንደ ሌሎች አንባቢያን አይደለም ያነበበው፣ ራሱን አስገብቶ ነው ያነበበው እና ከምኩራባቸው አውስተው ወደ ገደል ሊከቱት ፈለጉ የሚል ጥቅስ አለ እና ብዙ ጊዜ ኢየሱስን ሊገሉት ፈልጓል። አይወዱትም፣ አይፈልጉትም። ቢወጣ ደስ ይላቸዋል፣ ሊያዩት አይፈልጉም። በጣም ብዙ ነገር አድርገውታል ኢየሱስን እና አንዳንድ ሰዎች ቴዲዬ የእናንተ አምላክ ጀስት ዝም ብሎ ነገር ነው ይላሉ። ይበላል ይጠጣል የእናንተ አምላክ እንደዚህ ነው ይላሉ። ያቃልሉት መስሏቸው ነው። ኦፍኮርስ የኛ አምላክ በልቷል ጠጥቷል። ፍጹም ሰው ፍጹም አምላክ ነው። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ ይህንን ሁሉ ካረገ በኋላ ኢየሱስ ክርስቶስ በመስቀል ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ብዙ ነገር አድርጓል ኢየሱስ እና ይህንን መንገድ ሁሉ አልፎ በመስቀል ላይ ተሰቀለ። እግዚአብሔር ሰዎችን ማዳን ፈለገ፣ ልጁን ላከ። እግዚአብሔር ከእሳት ለማውጣት ቴዲ በብሉይ ኪዳን ከአንበሳ ጉድጓድ ለማውጣት መልአክ ልኳል። ባህር ለመክፈል ሙሴ በትር ይዟል። ብዙ ነገር ለማድረግ እግዚአብሔር ብዙ ሰዎችን ልኳል። ለማዳን ግን ራሱ ነው የመጣው። በደንብ ትኩረት አድርጉ ጋይስ። በጣም ቢኬርፉል ክርስትና ላይ በጣም ተጠንቀቁ። እግዚአብሔር ሰውን ለማዳን መልአክ አላከም። ሰውን ከኃጢአት ለመታደግ ነቢይ አላከም፣ ልጁን ነው የላከው። ክርስቲያኖች ቢኬርፉል፣ ሪል ክርስቲያን የምትሉ ቢኬርፉል። እግዚአብሔር ሰዎችን ከኃጢአት ለማዳን የላከው መልአክ የለም፣ ራሱ ነው የመጣው ወልደ እግዚአብሔር። ተጠንቀቁ ክርስትና ላይ። ይህ በመጀመሪያ ቃል የነበረው ዮሐንስ 1 ላይ የተገለጠው ኢየሱስ ስጋ ለብሶ በመካከላችን ላይ የተገለጠው የማይዳሰተው የተዳሰሰው በጠባብ ደረት በአጭር ቁመት የተወሰነው እዚህ ነው ተብሎ የማይሰበሰብ እሱ የተሰበሰበው ከገሊላ ቅፍርናሆም የሆኑ እዚህ ግባ የማይባሉ በትምህርት ደረጃቸው እዚህ ድረስ የማይባሉ አንቱ ያልተባሉ ሰዎችን አሳፍጋሪ፣ ቀራጭ፣ ቀናተኛ ወዘተረፈ ሰብስቦ 12 አስከትሎ በቤተልሔም ብቅ ያለው እሱ ወልደ እግዚአብሔር ስጋ የለበሰው ለማዳን ነው። በጣም ቢኬርፉል። ኢየሱስ የመጣው ባህር ላይ መራመድ ምን ማለት እንደሆነ ይነግረን አይደል? ኢየሱስ ታርጌት ላይ የመጣው እውር ለማብራት አይደለም፣ ለመሞት ነው። ሞቶ ሊያድነን ነው። በጣም ቢኬርፉል ጋይስ። እኔ ሁል ጊዜ ነው የምናገረው፣ ሊትራሊ ኢየሱስ ጌታ አይደለም የሚል ሰው ይቀለኛል። ኢየሱስ ጌታ ነው እንትናም ከሚል ሃይማኖተኛ በጣም ለማውራት ግራውንድ አለኝ፣ ኮመን ግራውንድ። ኢየሱስ ጌታ አይደለም ብሎ ጠርዝ የያዘው ሰው ጋር አትሊስት ይህን ገልጫ ያወራለሁ። ኢየሱስ ጌታ ነው ስትለው አሜን ብሎ እገሌም ጌታ ነው ከሚል ሰው ጋር ግን ልስልስ ሃይማኖተኛ ጋር ግን አይ ኬንት ጋይስ። ቢ ኬርፉል ባይዘው፣ በጣም ተጠንቀቁ። ኢየሱስ ይህን ሁሉ ሰክሪፋይ የከፈለው ምንም ፈልጎ አይደለም። ሰው መሆን ምን እንደሆነ ለማየት አይደለም የመጣው። መለኮትነቱ ላይ ነው ሰውነት የጨመረው። ሰው መሆን ምን ይመስላል ለማለት አይደለም ኢየሱስ የመጣው፣ ሊያድነን ነው የመጣው። የሚያድነን እንዲሁ አይደለም፣ ሞቶ ነው። መጽሐፍ ነው የሚናገረው። ከራሴ የጨመርኩት ነገር ካለ ጴንጤዎች አስቆሙኝ። እንዳልክ እየቀባጠረ ነው ብሎ የሚያስብ ሰው ካለ ያስቆመኝ። ኢየሱስ የመጣው ሞቶ ሊያድነን ነው። እንዴት ነው ምድኑት? በዚህ ኢየሱስ እንዴት ነው ምድነው? መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ከቁጥር 10 አሁን የዘረዘርከው ኢየሱስ ይሄ በጣም ብዙ ደቂቃ ያወራለት ኢየሱስ አሁን እንዴት ነው የሚያድነው? ኦፍኮርስ እንዴት ነው የሚያድነው? ኦኬ እሱ ሞቷል። እኛ ምን እናርግ? እሱ ተገርፏል። እሱ ተሰቃይቷል። እሱ ደሙን አፍስሷል። እሱ ጀርባው ተጠልጥሏል። አጥንቱ ተቆጥሯል። ከወንበዴ ጋር ተሰቅሏል። አቃስቷል። ተቀምቷል። አባቶ ለምን ተውከኝ ብሎ ጮኋል። እኛ እንዴት እንዳን? እሱ ይሄን ሁሉ ካረገ በኋላ መጽሐፍ እናንብባ። ኤፌሶን ምዕራፍ 2 ከቁጥር 10
ጸጋው በእምነት ኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ አንብብ። ጸጋው በምን በቁርባን ጸጋው በስግደት ኖ ኖ ኖ ኖ ጸጋው በመዝሙር ጸጋው በጾም ኔቨር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳንከው በጣም ቆንጆ ስለሆንክ አይደለም። የእግዚአብሔር ጸጋ ሰውን የሚያድን ነው። ቲቶ ምዕራፍ 1 እንሂዳ። ይህ ጸጋ ምንድን ነው ስራው? መጽሐፍ ቅዱስ ቲቶ ላይ ሐዋርያ ቅዱስ ጳውሎስ ለቲቶ ደብዳቤ በጻፈበት ቲቶ በጌታ የተወደደ ወንድማችን ነው። ግሪካዊ ነው። አልተገረዘም። በቲቶ ጉዳይ ብዙ ክርክር ተነስቷል። በቤተክርስቲያን ብቻ መጽሐፉን እናገር፣ ወደ በኋላ እናወራለን። እኔው ቲቶ ይህ ጸጋ ያዳነው ጸጋ በእምነት ያዳነው ጸጋ ምንድን ነው ስራው? ቲቶ ምዕራፍ 2 ከቁጥር 11 ኢየሱስ ጌታ ነው። ክብር ለኢየሱስ ነው። ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የእግዚአብሔር የሰዎችን ሁሉ የሚያድን ቅድም ያነበብኩልህ ኤፌሶን ላይ ቴዲ ቅድም ጸጋው በእምነት አድኗቸዋል የተባለው ያ ጸጋ ምንድነው ስራው ካልከኝ ጳውሎስ ለቲቶ እንደዚህ ይላል። ሰዎችን ሁሉ የሚያድን ምን የሚያደርግ የሚያድን ምን ጸጋ ምን ሆኗል? ተገልጧል። እንደዚህ ነው የሚለው ጳውሎስ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። አንዳንድ ሰዎች ጴንጤ ድኛለሁ ብሎ እንደፈለገ ይሆናል የሚባል ጴንጤነት የለም። ወንድማችን ፈለገ በህይወቱ ስተዋቅም አሁን ሳተ። ጴንጤ ድኛለሁ ብሎ እንደፈለገ ይሆናል እንደፈለገ የሚባል ጴንጤነት የለም። እኔ በህይወቴ ጾም ያወቁት ጴንጤ ሆኜ ነው፣ ያውም አዳር። ጴንጤ ሲጾም ግብዝ አይደለም። ኦብቪየስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም፣ መንገድ አያዘጋም፣ አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ፣ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦብቪየስሊ ኦፍኮርስ የጴንጤ ጾም እንደዛ አይደለም። ኦፍኮርስ ለዛ ነው ጴንጤ አይጾምም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለምን ይሰራ? መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል ባይዞ መጽሐፍ። እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምን ሰራለሁ? እንደፈለጋችሁ ድናችኋል ኃጢአት ስሩ ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ ማን ነው ያለው? ስራስ ቢባል ማን ነው የሚሰራው እዚህ ሀገር? ማን ነው የጽድቅና የቅድስናን ህይወት የሚኖረው? ቢ ኬርፉል ጋይዝ። ክርስትና ማለት ድሃ ማብላት አይደለም፣ መኖር ነው። ኢየሱስን መስሎ መኖር። ምን ኃጢአትና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ቴዲዬ፣ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስካር ራስን መግዛት። ስራ ማለት ድሃ ማብላት አይደለም። እሱ አይደለም ስራ። መጀመሪያ ስራው ራስን መጠበቅ ከኃጢአት። የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል። አየ ኢየሱስን አውቀዋለሁ እንደፈለግኩ ሆኜ በአመት አንዴ ድሃ ብልቼ አይሰራም። ኢየሱስን የምታውቅ ከሆነ በጽድቅ መመላለስ፣ መጨከን። ማን ነው የሚያስጨክን? የእግዚአብሔር ጸጋ። ከዛስ ሚላል መሰለ ጳውሎስ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆነውን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ። እኔ አይደለሁም መጽሐፍ ነው ያለው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ቅድም የጠቀስኩልህ በጣም ነው ወደ ጥቅስ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየት ነው የምታደርጉት? በክርስቶስ ኢየሱስ ስለተፈጠርን።
ስራ ለምንድን ነው የማሰሩት? ስራ ኧረ ስራ ድኛለሁ ብላችሁ ኧረ ስራ። ሃይማኖቱ ዓለም ከሚሰነዘሩ ሀሳቦች መካከል አንዱ ስራ። ሮሜ 4:13 እናንተ እስቲ ደስ ነው የሚለኝ ጥቅስ ሮሜ ምዕራፍ 4 ከቁጥር 13 ስራ ምንድን ነው? ስራ ድኛለሁ ብለህ እንዳልክ አንተ ትላንት ጴንጤ የሆነ ድኛለሁ ብለህ እንደፈለግ ትሆናለህ። ስራ የለም። ስራ ምንድን ነው? ኢየሱስ ጌታ ነው። ሮሜ 4:4 እናንብብ ቅዱሳን። ክብር ለኢየሱስ ይሁን። ሮሜ 4:4 ለሚሰራ እኔ አይደለሁም ጳውሎስ ነው ያለው ቴዲ ለሚሰራ አለ። እሺ ሪንግ ላይት ኢየሱስ አወራ እስቲ ተቋረጣትና ለሚሰራ ይላል። እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን እንደ ጸጋ አይቆጠርልና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚሰራ ምንድን ነው? ደሞዝ ነው ስራው። ለማያምን ጽድቁ ማመኑ ጽድቅ ሆኖ ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና። አረ ጳውሎስ ያማል እንዴ? ያልጾማል ይጾማል። እንዴት ነው ተጠቅልለን የምንገባው? በእርሱ ስራ። አረ እባክህ ገዳም ሄዱ አሉ፣ በእርሱ ስራ። አረ መከራቸውን በልተዋል፣ እባክህ እንደው ለመዳን ብሎ መከራ ይከፈላሉ። ተጠቅልለን ምንድን ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ 4:4 ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል። ቅድም ወንድማችን ስራ ብሏል። ኦኬ ስራ ምንድን ነው? በወንጌላውያን አማኞች በእኛ ስራ ምንድን ነው? መጽሐፍ የሚለውን ነው፣ እኛ አይደለም መጽሐፍ ነው ያለው። በዚህ ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበው አይደለም፣ እዚህ መጽሐፍ ላይ ነው ያለው። ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን፣ ስለሚጠቅመን አንዳንድ ነገሮችን። ለመዳን ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። ለሚሰራ ደሞዝ እንደ ዕዳ ነው። ወንድማችን ፈለገ ለሚሰራ ስራ ለሚወዳው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ስራ ሰራለው ካልክ እንደ ዕዳ ይቆጠርላል፣ እንደ ጸጋ አይቆጠርልህም። ነገር ግን ለማይሰራ ለእንደኔ አይነቱ ኃጢአተኛ ለመዳን ምንም ላላዋጣ ትላንት በርኩሰት በብዙ ኃጢአት ሲመላለስ የነበረ እንዳልካቸው ዘነበ የሚባል ሰውዬ ኢየሱስ ባይደርስለት ኖሮ አብቅቶለት ነበረት ሰውዬ እንዳልክ ለሚባል ኢየሱስ ነው ባይዘ ሰው ያደረገኝ። በእውነት እዚህ ውስጥ ካላችሁ ኢየሱስ ባይደርስልኝ ሞቻለሁ የምትሉ ሰዎች አሜን በሉ። እኔ ኢየሱስ ደርሶ ነው ሰው ያደረገኝ። ክብር ለኢየሱስ ነው። እና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ ጽድቅ ሆኖ መጽሐፍ ሲናገር ቢላል መሰለ ቴዲ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ተጨማሪ ጥቅስ እንዳልክ አምጣ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ኢየሱስ ጌታ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 እንደዚህ ይላል፣ የትእዛዛት ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው። ከምንድን ነው የሚወጣው ይሄ ስራ? ከእምነት። ለምንድን ነው ጴንጤዎች የምትጾሙት? ስለዳንን። ጴንጤዎች ለምንድን ነው የምትሰግዱት? ስለዳንን። ለምንድን ነው በሳምንት 3 እንዳልክ ቸርች የምትሄደው ካልከኝ፣ ለምሳሌ እኛ ቸርች ፕሮግራም አለ። በዚህ አጋጣሚ ይቅርታ፣ እሑድ ፕሮግራም አለ፣ ሰኞ አለ፣ ሮብ አለ። ሮብ የብርሃን ደብዳቤ አለ። ሰኞ ከ10 ሰዓት ተኩል ጀምሮ መንፈስ ቅዱስ ባቀበለን ርዕስ እንማራለን። ረዥም ሰዓት ጸሎት አለ። እሑድ መደበኛ ቤተሰብ ፕሮግራም አለ። ቅዳሜ ወጣቶች ፕሮግራም አለ ከ11 ሰዓት ተኩል ጀምሮ እና በሳምንት 4 ምን ሆነ እንዳልክ ቸርች የምትሄደው? ስለዳንኩ። ለምንድን ነው የምትዘምረው? ስለዳንኩ። ለምንድን ነው የምትለው? ኢየሱስ የምትለው ለምንድን ነው የምትዘምረው? ስለዳንኩ ገብቶኝ። ይሄ ወንጌል ብርሃን ነው። ቴዲዬ 2 ደቂቃ ብቻ ስጠኝ፣ 2 ደቂቃ። አንዳንድ ሰዎች ከሰሞኑ ነገር ጋር ተያይዞ አጭር ነገር ላወራ።
ኢየሱስ ጌታ ነው። ካበዛው በጣም ይቅርታ፣ 2 ደቂቃ ብቻ። ሰሞኑን ቴዲ ከአንተ ጋር በነበረኝ ቆይታ ወንጌል ብርሃን ነው ብያለሁ። ታስታውሳለህ? የአንተ ኢየሱስ ከሌላው በምን ይለያል ብለህ እኔ ጋር ብርሃን ነው ብያለሁ። አዎ። እና አንዳንድ ሰዎች በራልኝ፣ አቶ በራልኝ፣ ወይዘሮ በራ ብዙ ነገር እያላገጡ ነው። እግዚአብሔር ብርሃን እንደሆነ ብዙ ሰው አላወቁም። መጽሐፍ ሲናገር እግዚአብሔርን ብርሃን ነው ለእኛም በራልን ይላል። እና ብርሃን የሚለው አማርኛ ሃይማኖተኛ ታውቃለህ፣ ኢየሱስ ላይ ይዋሻል፣ አይወደውም ኢየሱስን። ኦኬ አንድ ቀን ሲበራላ እኔም ስለምጠላው ስለነበር ኢየሱስን በሃይማኖት ካባ ተሸፍኜ ይህንን ወንጌል የሚሰብኩትን ሳሳድ ስለከረምኩ እኔም በርቶልኝ ነው አባቴ። ኢየሱስ ጌታ ነው ሲሉ አሜን አልልም ነበር። እንዴት ከጴንጤ አፍ ኢየሱስ ጌታ ነው ይባላል ብዬ ስቀውጥ የነበርኩ ሰው ነኝ። ግን ብርሃን ነው። እኔ ወንጌል ብርሃን ነው አይደለም። ምንድነው ብርሃን ነው የምትለኝ እንዳልኩ 2 ደቂቃ በጣም አጠር አድርጌ ልናገር። ምንድነው ብርሃን ነው 10 ብርሃን ትላለህ። ብርሃን ያማል እንዴ የሚሉ ሰዎች አሉ። ማቴዎስ 16 ከቁጥር 16 ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ከ13 ልጀምር። ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎችን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ኢየሱስ ደቀ መዛሙርቱን ፊልጵዎስ ቂሳርያ የሚባል ሀገር ወሰዳቸው። ፊልጵዎስ ቂሳርያ ቴዲ የአሕዛብ ሀገር ነው እና የጣዖት ከተማ ነው። ለምንድን ነው ኢየሱስ ጣዖት ከተማ የወሰደው? ሰዎቹ አይሁዳውያን ናቸው። እንሂድ ሲሉ ይከተሉታል። በዚህ አጋጣሚ ወንጌል ልመስክር እና ይዟቸው ይሄዳል እና ይዟቸው ሄደና ከፍታ ተራራ ቦታ ላይ ነው። ፊልጵዎስ ቂሳርያ የሚባለው ሰፈር ያ ተራራ መንደር ነው። ክብር ለኢየሱስ። ይዟቸው ሄደና ሰዎች የሰው ልጅ ማን ይሉታል አለ። አሁን መረጃ ነው የጠየቀው ኢየሱስ። የመጀመሪያው ጥያቄ ወንጌል ብርሃን ነው አይደለም። አሁን እዚህ ጋር የምናወራው ጥያቄ ጠይቃቸው። ሰዎች የሰው ልጅ ማን ይሉታል? መረጃ ንገሩኝ። ማን ነው የሚሉኝ እኔን? እንግዲህ 3 ዓመት አብረን ቆይተናል። አዎ እንግዲህ ይሄ መጽሐፍ ሲጻፍ የታሪክ ምሁራን እንደሚናገሩ ከሆነ ኢየሱስ ሊሰቀል ወደ 2 ወር ገደማ ይቀረዋል። ጥቂት ጊዜ ነው የቀረው። የመጨረሻ ጥያቄያቸውን የጠየቀው ኦልሬዲ ተምረዋል። የቴዎሎጂ ተማሪ ናቸው። ኦልሬዲ ከኢየሱስ አንደበት ተምረዋል። ወንጌልን ከማንም አልሰሙ፣ ከራሱ ከኢየሱስ አንደበት ነው የሰሙት። እና ሊጠይቃቸው ፈለገ እና እኔን ማን ነው የሚሉት? ስለ አንዳንዶቹ አይ ኤልያስ ይሉሃል፣ ታምር ታበዛለህ፣ ባህር ላይ ትራመዳለህ፣ ደረቅ ግንባር ላይ ትብትብ ላይ አፈር ታበጣለህ። ኤልያስ ደግሞ ታምራዊ ነብይ ነው። ፀሐይ እንትን ብሏል። የኤልዛቤልን ነቢያት ታምራዊ ነገር ነው። ታምር ታበዛለህ ኤልያስ። አይ ኢየሩሳሌምን ባያ ጊዜ አልቅሳል። አዎ ኤርሚያስ ደግሞ አልቃሻው ነቢይ ተብሏል እና ኤርሚያስ ይሉሃል አንዳንዶቹ። አንዳንዶቹ ደግሞ መጥምቁ ዮሐንስ ይሉሃል። ስለ ባፕቲዝም ታወራለህ። ከዛ ከህግ መምህር ከነበረው ሰውዬ ጋር ከዋና ከመንፈስ ካልተወለደ ብላ አውርታል እና ዮሐንስ ይለዋል። አንዳንዶቹ ደግሞ ከነቢያት አንዱ ይሉሃል ሲሉ ይሄ መረጃ ነው። ቴዲ ያየ ይሄ ሰዎች ማን ይሉኛል ነው መረጃ ነው። ሁለተኛው ግን መረጃ አይደለም፣ መገለጥ ነው። ለምን በለኛ። እናንተስ አለ ኢየሱስ ዞር አለና፣ አዎ እናንተ 3 ዓመት አብራችሁን ቆይታችኋል። ታምር ሳረግ አይታችኋል። ሽባ ሳራመድ አይታችኋል። አዎ የሞተ ጣዲታን አስነስቻለሁ አይታችኋል። ደረቅ ግንባር ላይ ይሄ ሁሉ ሳረግ አብራችሁ ነበራችሁ። አዎ እናንተ ማን ትሉኛላችሁ? ትክክለኛ ጥያቄ ይሄ ነው። ኢየሱስን ሃይማኖተኞች ማን ትሉታላችሁ? በደንብ አዳምጡኝ። ቅድም ፈለገ ሃይማኖት ሲል ሃይማኖት ሃይመነ ነው ትርጉሙ። ትክክለኛው እምነት ማለት እንደሆነ የዘነበ ዘካርያስ ልጅ አልጠፋውም። ሃይማኖት ማለት የግዕዝ ቃል ነው። ትርጉም ሃይመነ ነው። ሃይመነ አመነ ወይም እምነት ማለት ነው ትርጉሙ። ወንድም ፈለገይ እምነት ማለት እንደሆነ ሃይማኖት አልጠፋኝም። ምን የዘነበ ዘካርያስ ልጅ ግዕዝን ጠንቅቄ ነው የማውቀው። እሺ አንድ ጥያቄ ልጠይቅ። ጨርስ። ቆይ አስጨርሰኝ። ቆይ ልጨርስ ቴዲ አጣጣ እና እምነት ማለት ሃይማኖት ነው። ለምንድን ነው እንዳልክ ሃይማኖተኛ የምትሆነው ካልከኝ ሃይማኖተኛ ኢየሱስን ይጠላዋል ስል በሃይማኖተኛ ካባ የተሰራ ከጀርባው የሚንቀሳቀስ ዲመኒክ ስፕሪት አለ እያልኩ። ለምን? የማዳኑን ስራ ለኢየሱስ ብቻ ስለማይሰጥ ዲመኒክ ስፕሪት አለ ከሃይማኖት ጀርባ። ለምን? ኢየሱስ ብቻ ያድናል ስለማይል ሃይማኖት እንትናም ታድናለች ስለሚል። ለዛ ነው ሃይማኖት ኢየሱስን አይወደውም ብለው ከሃይማኖት ጀርባ የሚንቀሳቀስ ዲመኒክ ስፕሪት ኢየሱስ ላይ የሚዋሽ ኢየሱስ ብቻውን አያድንም እንትናም ተጨምሮ ያድናል የሚል ኢየሱስ ማንነት ላይ የሚነሳ ፋላሲ ከሃይማኖቱ ዓለም ስለሚነሳ የኢየሱስ ስጋና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖትን ስፕሪት ለዛ ነው ዲመኒክ ምለው እንጂ ሃይማኖት ሃይመነ ወይም እምነት እንደሆነ ጠፍቶኝ አይደለም። እናውቀዋለን ግዕዙ ተሸውደን አይደለም። ኢየሱስ ቆይ ልጨርስ። ኢየሱስ እናንተ ማን ትሉኛላችሁ ካለ በኋላ ጴጥሮስ ብድግ ብሎ የቀደሙ ሰዎችን ወሬ አይደለም የነገረው።
እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ መረጃ ሰብስብ አይደለም ይሄን የነገርከው፣ ቴዎሎጂ ተምር አይደለም ይሄን ያወራልኝ፣ የሆነ ነገር ብላ አይደለም ያወራልኝ፣ ያው አባቴ ነው የነገረ። ምን አለው መሰለ ኢየሱስ ጴጥሮስ ይሄን ካለው በኋላ በሰማይ ያለው እርሱ ገለጠልህ እንጂ አው ይሄንን ኢየሱስ የእግዚአብሔር ልጅ ነው የሚለውን አው ተምራ አላወቅም፣ አጥንታ አላወቅም። ዩ አር ናት ቴዎሎጂያንስ። በጣም የቆየህ የቤተ እምነት ሰው አይደለህም። እንዲሁ አልመለስክልኝም። አው ብርሃን ነው ይበራል። ስለዚህ ኢየሱስ የእግዚአብሔር ልጅ ክርስቶስ ነው ለማለት ብርሃን ያስፈልጋል ማለት ነው። ተባረክ። ኦኬ። በዚህ አጋጣሚ 3500 ሰዎች አላችሁ። አንድ የወዳጄን ጋዜጠኛ ኤልያስ መሰረትን ሚዲያ በዚህ አጋጣሚ ላስተዋወቅ ንገርልኝ ስላለ፣ መሰረት ሚዲያ እንደምታውቁት በሀገራችን ሚዛናዊ የሆኑ መረጃዎችን የሚያቀርብ ሰው ነው። ለሪፖርተሮች፣ ለኤዲተሮች፣ ለብዙ ሚዲያ ሰዎች ይከፍል ነበር ከኪሱ እያወጣ። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ሚዛናዊ የሆኑ መረጃዎችን የምታደርጉ ሲጥር የነበር አሁንም እየሰራ ያለ ነው። እኔ ቴሌግራም ላይ ፖስት አድርጌ ያለው ሊንኩን ፒን አድርጌዋለሁ። ገብታችሁ ሰብስክራይብ አድርጉ። መሰረት ሚዲያ በአይነትም በይዘትም ለየት ያለ የመረጃ ምንጭ ይዞ መጥቷልና ቴዲ ሐዋሳ ብላችሁ ስልኮቻችሁን አውጥታችሁ የቴሌግራም ቤተሰብ ሁኑ። በዚያውም ፒን የተደረገውን የመሰረት ሚዲያን ሰብስክራይብ አድርጉ ፕሊዝ። ኤልያስ መበረታታት ያለበት ነው። እሺ የመጨረሻ አንድ ጥያቄ ላቅርብላችሁና እንሰነባበትና በሚቀጥለው ደግሞ ማነሳቸው ጥያቄዎች ይኖራሉ። ጊዜ ሲኖረን አንድ ጥያቄ ከዛ እንሰነባበታለን። ጥያቄ ምንድን ነው? ኤርሚም ስላላወራ ለእሱ ምድል እንስጠው። ለኤርሚም ሰጠው። ኤርሚም አላወራም። ኦኬ ጋይዝ እኔ ጋ ያላችሁ ኮፒሊንክ ኮፒሊንኩን አንዴ 10 ሺህ ያስገቡ። እኔ ጋ ያላችሁ ሰዎች ኮፒሊንኩን አፍጥኑት። ተባረኩ። ኤርሚ እየቀጥል። ኤርሚ ያውራ። ቴዲ ወደ ለአንተ አንድ ጥያቄ ልጠይቅህ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ይሄ ወንድሞቼ ናቸው። የኦርቶዶክስ እምነት ተከታዮች እና የፕሮቴስታንት እምነት ተከታይ ነው እንዳልክ ፈለገና ኤርሚ የኦርቶዶክስ እምነት ተከታይ ናቸው። አሁን እኔ ፖለቲካ ላቆም ስለሆነ የዓለም ነገር በቃኝ፣ ወደ ዘላለማዊ ህይወት መምጣት ፈልጋለሁ። እናንተ የምታምኑትን እናንተ አምናችሁ የተከተላችሁትን ወንጌል ስበኩኝና ከዘላለም ሞት ወደ ዘላለም ህይወት ልምጣ ነው ጥያቄ እና እያስረዱኝ ነው ወንድሞቼ እና ያመኑትን እየነገሩኝ ነው። እንደ ማንኛውም ሰው ጥያቄ አለኝ፣ ጥያቄውን ጠይቃለሁ ማለት ነው። የገባሁት በፕሮግራም ነበር፣ ለሌላ ፕሮግራም ነበር። እግረ መንገዴን ኤርሚ ስለመጣ ያው እግዚአብሔር ወደዚህ ወስደው ሊሆን ይችላል። ስለዚህ እግዚአብሔር የተመሰገነ ይሁን። አይዶን ማንን አድምጣችሁ ምን እንደምታገኙ ፍርዶ ለእናንተ ልተው። እኔ አድማጭ ተመልካቾችን በጣም ነው ማከብረው እውነት ለመናገር ቢኮዝ ይመረምራሉ፣ ያውቃሉ፣ ይመዝናሉ። ማን ምንድን ነው የሚናገረው፣ ማን እንዴት ነው የሚናገረው የሚለውን እንግዲህ ለአድማጭ ተመልካቾች እንተውና እንዳልክ አንተን አንድ ጥያቄ ልጠይቅ። ስለዚህ አሁን ፈለገ ኢየሱስ ክርስቶስን መቀበል የመጀመሪያው ነገር ነው። ከተቀበልክ በኋላ ግን ስራ አለ ብሎኛል። ተቀብያለሁ ብለህ ዝም ብለህ ከዚህ ቀደሙ ህይወት አትመላለስም። ስራ ይጠበቅብሃል። አንተ ደግሞ ያለምንም ስራ ነው ኢየሱስ ክርስቶስን ስራ አይጠይቅም ብለሃል። አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ አውቶማቲካሊ ወደ ዘላለም ህይወት ይገባል ማለት ነው። ስራ አይጠበቅበትም። እስኪ አስረዳ። አዎ መጽሐፍ ሲናገር ለሚያምኑት በስሙ ለሚያምኑት ለተቀበሉት ሁሉ ግን ነው የሚለው መጽሐፍ። ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ልጅነት ስልጣን ተሰጣቸው ስለሚል እኔ አሁን እማምነውን የቤተ እምነት እኔ በፕሮቴስታንት ቤተ እምነት የሚታመነውን አንድ ነገር ልንገርህ። ያመነ ሰው ስራ መስራት አለበት። ሲጀመር የኢየሱስ ተከታይ ሆነ ክለብ ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ውሸት ሰፈር ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ርኩሰት ሰፈር ምን ትሰራለህ? ስራ ይጠበቅባል። ስራ የምትሰራው ግን ለመዳን አይደለም፣ ስለ ዳንክ። ኢየሱስን የሚከተል ሰው ኢየሱስ ያደረገውን ማድረግ አለበት። የኢየሱስ ፉት አለ፣ የተራመደበት መንገድ አለ። የጽድቅ ህይወት፣ የቅድስና ህይወት፣ ኃጢአተኝነትና እሺ ላንብብልህ ዕብራውያን ምዕራፍ 12 ቴዲ ላንብብ። ኢየሱስን እንድናይ መጽሐፍ ስለሚያዝ ኢየሱስን እንድናይ ዕብራውያን ምዕራፍ 12 ኢየሱስ ጌታ ነው። ምዕራፍ 3 በነፍሳችሁ ዝላችሁ እንዳትደክሙ አለ ጳውሎስ። ዕብራውያን ተደራሰ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን። አየህ፣ አሁን እኛ የኢየሱስ ተከታይ ነን። ስለዚህ የኢየሱስ ተከታይ ሆነን በኃጢአት
ሰፈር ላይ ኃጢአትን እምቢ ብለን ጸንተን መኖር ነው ትልቁ ከክርስቲያን የሚጠበቀው ስራ። ድሃ ታበላላችሁ ወይ? ኦፍኮርስ። ለምንድነው ድሃ ስታብሎ አገር እያዝልኝ ማትሉት? የግብዝ ድሃ ምገባ ፕሮግራም ስለሌለው ጴንጤ። ለምንድነው የተቸገረ ስትረዱ ማታሳዩን? የግብዝ እርዳታ ፕሮግራም ጴንጤ ስለሌለው። ለምንድነው ሰው ሐኪም ቤት ሄዳችሁ ስጠይቁ ቪዲዮ ማቀርጹት? ግብዞች ስላልሆነ። ታረጋላችሁ በደንብ። ለምን? በሰማያት የማይ አባታችን አለ፣ በስውር ስለሚከፍለን ነው ይሄን የምናደርገው እንጂ አንድም ጴንጤ መታ ቅድስና የለም። ስለ ቅድስና ስለ ስራ እናውራ ከተባለማ ጴንጤ ነው የሚሰራው፣ ጴንጤ ነው የሚሰራው። ግን ስራ እንሰራለን ተብሎ አይኮፈስም። ስራ የምንሰራው የኢየሱስ ተከታይ ስለሆነ ነው። አሁን እንዳልክ ጥሩ ሆኖ ካየ ቴዲ የኢየሱስ ተከታይ ስለሆንኩ ነው። መጥፎ ሆኜ ካየስ የኔ ነው መጥፎነቱ። ምናልባት በኃጢአት ደክሜ ካየኝ መንገድ ላይ ቴዲ ስሳሳት ካየኝ እኔ ነኝ። ጥሩ ነገር ሳረግ ካየኝ በእኔ ውስጥ ያለው ኢየሱስ ነው ያንን የሚያደርገው። አንድ ጥያቄ፣ አሁን ለምሳሌ መንፈሳዊ ዓለም ሳይገባቸው በዓለም ያሉ በጣም ማውቃቸው በጣም ጥሩ ሰዎች አሉ። ቴዲሻ ይቅርታ፣ እንደ ሀሳብ ጥያቄህን ጨርስና ከዛ በኋላ እኛ እያንዳንዳችን ለተነጋገርነው ንግግር አንዳችንን ጥያቄ መጠየቅ ያለብን ይመስለኛል። ምክንያቱም እንዳልክ የነገረህን ኤርሚ የነገረህን ነገር ትክክለኝነቱ ልታረጋግጥ የምችለው በጥያቄና መልስ ነው። ለምሳሌ አሁን እኔ እዚሁ ቁጭ ብዬ የቋንቋ ስህተት ለምሳሌ አግኝቻለሁ። ትክክለኝነቱ ከዚህ ነው የሚረጋገጠው፣ በጥያቄና መልስ አይደለም። ፈለገኝ እዚህ ላይ ነው ሀሳቤ ልጨርስ ፈለገኝ ወንድሜ። ሀሳብ ነው፣ እኔ ልወስን አይደለም ሀሳብ። አይ ፈለገኝ፣ ቆይ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታስብ። እኔ ሚዩት አደረገው ችግር የለም። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኝነቱን የምናረጋግጠው እዚህ መጽሐፍ ነው። የሆነ ነገር ሁሉ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው፣ ስለምወደው ስለማውቀው። እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ልጨርስ፣ ሀሳቤን ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰለህ ቴዲሻ፣ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታወያይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይወልይ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሀሳቦችን ተናግሯል። አሁን ተናግሮኛ ጸጥ የምንል ከሆነ ማንጠይቀው ከሆነ የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስህተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀን ነው እንጾም ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ፣ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶችን ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ። አይኖ እንዳልክ አዲስ አማኝ ነው፣ ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን። ኮመንት ላይ አንድ ሰው አስገባ እያላችሁ ነው፣ ከእስልምናም ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው፣ ሁሉም በራሳቸው ላይፍ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባዋቸው። ስለዚህ ምናልባት
አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ፣ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ ሰብስክራይብ አድርጉ። የኤልያስ መሰረት የሚጽፈውን ዜና ሳታነቡ ምንም ማውራት አትችሉ። ይሄ ሀቅ ነው። አምሶሪ በመንፈሳዊ ሰዎች መሀል ይህን ነገር ስለተናገርኩኝ በተለይ ከሀገር ውጭ ያላችሁ ለማለት ያለው። እሺ እንዳልክ አንተ ልጠይቅ። ሌላው የመጨረሻ ግን አንድ እኔ አሁን መንፈሳዊ ሰዎች እኔ እንዳልኳችሁ ከእናንተ ወገን አይደለም ጥያቄ ስጠይቅ አንደኛውን በማጥላላት አይደለም። አሁን አንደኛውን ካጥላላህልኝም ወንጌል አይደለም እዚህ ጋር እኔ አሉ እኔ የምጠይቀውን ጥያቄ ሰምተው ለመስማት የሚጓጉ ሰዎች አሉ። ከኛ የተሻሉ የእግዚአብሔር ሰዎች አሉ፣ ዓለም ውስጥ ያሉ ሰዎች አሉ፣ ግራ የገባቸው አሉ፣ የሚሄዱበትን መንገድ የመረጡ አሉና በተቻለ መጠን ቱ ዘ ፖይንት ዘንድ አድማጮቻችን ከኛ የተሻለ ንቃተ ህሊና ስላላቸው እነሱ ይፈርዳሉ። ያን ብታደርጉ ለማለት ያለው። ሌላ ሰው ግን ማስገባት አለብህ ካላችሁኝ አይ ዶንት ቲንክ ከዚህ በኋላ ረጅም ሰዓት መቆየት የሚችል አይመስለኝም። ራሱ በላይ ሌላ ሰው አያስገባም አይችልም። አንድ ሀሳብ ልስጥ ከፈቀድክ ነው፣ ካልፈቀድክ አቆማል። እሺ ኤርሚዬም ተራውን እየጠበቀ ስላለ እንዲያወራም ስለተፈለገ ምናልባት ቅድም ከመነሻው በደንብ ሰዎች እንዲያስተውሉ ከተፈለገ ቅድም ቴዲ ሳውራ ከሰማይ ላውራ የገባሁት ስለምንድን ነው? ስለማን ነው ቴዲ? ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው፣ የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሀሳብ ያነሳው። እንዳልክ ያነሳው ሀሳብ ላይ ጥያቄን ጠይቅ፣ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ ነው። ስለዚህ ኢየሱስ ላይ ጥያቄ ካለበት ትምህርት ላይ ነው ጥያቄ የኔ ትምህርት ላይ እንጂ ለአንተ ነው የኔ ትምህርት ስህተት የሆነ ፈለገዬ። ይህ ሚስ ሪፕሬዘንቲንግ ይባላል። ካጠፋው ይቀርታ እንደዚህ ላል በሌላ ጊዜ ቀጠሮ ተቀጣጥረን እኔና ፈለገ እናውራ ስለ ኢየሱስ ደስ ወይ ደግሞ አንተ ወጥተህ ቴዲ እኔና ፈለገ ቁጭ ብለን ስለ ኢየሱስ እናውራ። አሁን እናውራ፣ ደስ ነው የሚለኝ ስለ ኢየሱስ በጣም በደስታ ነው የማወራው። እኔ ብዙ አልቆይም። አሁን እኔ አንድ ነገር ማድረግ ማትችሉ ከሆነ ወንድማማቾች ነን፣ እንለያያለን። እኔ የጠፋው በግ ነኝ። እናንተ የገባችሁን ወንጌል ላልገባው ሰው እንዴት ነው የምታስረዱት ነው ጥያቄው። የጎንዮሽ እኮ አስፈልገውም። አንተ የገባህንና በደረስክበት ልክ ታስረዳኛለህ። ለምሳሌ ወደ ቀላል ጥያቄ ነው፣ የምድራችን ቀላል አማርኛ ነው የተጠቀምኩት። ሰው ወደ ዘላለማዊ ህይወት ሊመጣ የሚችለው እንዴት ነው? የገባችሁን ወንጌል ንገሩኝ። እኔ በዓለም ያለው ሰው ይሄን ነው የምታደርጉልኝ እንጂ ፈለገን መናገር ፈለገ እሱ መናገር ግን ለእኔ ስታስረዳኝ የግድ ፈለገን አንደርስቲሜት ማድረግ የለበትም፣ እሱ አንተን ማድረግ የለበትም። ያለህበትን አንተ የተረዳኸውንና የገባህን ወንጌል ነው የምታስረዳኝ፣ ለእኔና ለእኔ መሰሎች ማለት ነው። ይሄ አይ ቲንክ ቀላል ይመስለኛል። አይዱዳት ያንን አድርጌዋለሁ በእኔ በኩል ቴዲ በረዳኝ መጠን መንፈስ ቅዱስ። ሌሎቹ ይስበኩ ስለ ኢየሱስ። ሁለቱ ወደ ኤርሚ ልምጣና እኔና ኤርሚ ቅድም ረጅምም ስላወራን ኤርሚ አይ ዶንት ቲንክ ከ8 ደቂቃ በላይ ይወስዳል ብዬ አላስብም። ኤርሚያችን ቀሪው ደቂቃ አንተ ነው። ሚዩት ነህ። ለእኔ ትሰማለህ? ለእኔ አይሰማኝም። ከፍተህ እንደገና ዝገው አውራስ ቴዲ ምናልባት ኤርሚ ሚዩት አድርገው ከሆነ አንተ ጋር እሷን ክፈታት። የስፒከር ምልክት አለች። ይሰማላ? እሺ ወንድሜ ቴንክ ዩ። እሺ ደስ ብሎኛል ስለተገናኘን። አክቹዋሊ እኔ ቦታ ብዙ አይመጠነኝም። እኔ ግን ያው አይመጠነኝም ስል ከምን አንጻር ነው? ከማደርገው ነገር አንጻር ከህይወቴ አንጻር አይመጠነኝም ይሄ ቦታ ወይም ስለ ጌታ ለማውራት። ግን እንደ ቸርነቱ እንግዲህ ጌታ ኢየሱስ ይህንን ቦታ ለእኔ ስለሰጠኝ ስሙ ይክበር። እንደ እግዚአብሔር ቸርነት እዚህ ጋር ስለሱ ላወራ ስለተገኘው ማለት ነው። ወይ ብዙ አላወራ፣ ለሌላ ጊዜ ደቂቃ ቢሰጥ ጥሩ ነው። ኤኒዌይስ
ስለ ክርስትና ላውራና አንድ ደቂቃ ከዛ በኋላ እመጣበታለሁ ወደ ተነሱ ሀሳቦች ከዛ ዘጋለሁ። የመጀመሪያው ነቢያት ጌታ ኢየሱስን ሁሉም ነቢያቶች ሰብከዋል። ሁሉም ነቢይ ሲመጣ ጌታ ኢየሱስን መስበክ ነው ዓላማው። በብሉይ ኪዳንም ያለ በአዲስ ኪዳንም ያለ ማለት ነው። ሐዋርያ ሲሰብክ ጌታ ኢየሱስን ሊሰብክ መጥቷል። ጌታ ኢየሱስም ሲናገር ምን ይላል? እናንተ በመጽሐፍት ሕይወት ያለ ይመስላችኋል፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ስለዚህ ጌታ ኢየሱስ ክርስቶስ አስቀድሞ ተናገረ። እወለዳለሁ አለ፣ እሰቀላለሁ አለ በነቢያት አፍ። ከዛ በዮሐንስ ወንጌል ምዕራፍ 8 ላይ ለአይሁዳውያን አንተ ማነህ ብለው ሲጠይቁት እኔ ቀድሜ የተናገርኳችሁ ነኝ አላቸው። ስለዚህ ቀድሞ የተናገራቸው ጌታ ኢየሱስ ክርስቶስ ተወለደ፣ አዳነን። ይሄኛው እዚህ ባሉ ወንድሞቼ ያው ይታመናል ብዬ ስለማስብ ቀጠል አድርጌ ግን ይህ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። ግን ደግሞ ምን ብሎ ማመን የዘላለም ሕይወት ያሰጣል? አሁን ይሄ ነው ችግሩ። ወይም ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሀሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም እንደዚህ ምንፍቅና ከፍሎ ማመን ይችላል። ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ የእግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል። ወይ አንዳንድ ጥቅሶችን ላንሳ። ለምሳሌ ባይብል እንዴት ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ ወደሚለው ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ። ኤፌሶን 2:9 ማንም እንዳይመካ ከስራ አይደለም ይላል። ምን ይላል? ጸጋው በምን አድኖናል ይላል? በእምነት። ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። ወይም ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ እባላለሁ። የሮሜ መጽሐፍ ላይ ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለምን ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2:10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአእምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ ከሆንኩኝ ማነው ስሜ? መናፍቅ እባላለሁ። ወይም ስለዚህ እምነት ያደናል ከሚለው ሐሳብ እነሳለሁ። ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሐሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል። ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር፣ እዚህ ቲክቶክ ላይም ብዙ የሚከተሉ ሰዎች አሉ። ባይዘው ይሄ ስለ ፕሮቴስታንትም ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣውም ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም፣ እውነት ነው። ግን መጽሐፍ ቅዱስስ ምንድን ነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው
ብለው ከተለያዩ ቤተክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይህ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይም ወደ ሐሳቤ ልምጣና ኢየሱስን ማመን የዘላለም ሕይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ሕይወት ያሰጣል። ግን የምናምነው ምንድን ነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው ያን ትምህርት የት እናገኘዋለን ሲባል በይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ምንድነው ሃይማኖት? አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አይደለም። ባይዘው ኢየሱስን የሚያክፋፋ ኢየሱስን የሚገፋ ከሆነ እሱ ስሙ ሃይማኖት አይደለም፣ ሌላ ስም ሊሰጠው ይገባል እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ ሃይማኖት እንደዚህ ነው ከተባለ ይሄ አደገኛ ነው። ስለዚህ ምንድን ነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ አይደለም ግድ ሆነብኝ ይላል። ስለዚህ ግድ ሆኖበታል ይሁዳ። መንፈስ ቅዱስ ነው ይሄን ነገር። ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች። አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት፣ በዛ እምነት ማመን ሃይማኖት ይባላል። ሌላ ትርጉም የለውም። ሃይማኖት ማለት ይሄ ነው ወይ? ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው። በክርስቶስ ግን በምድር የምታምነው በትምህርቱ ነው የምታምነው እንጂ መርጬ አንድ ጥቅስ አምኜ ሌላዋን አክፋፋለሁ ካል ታዲስ ምን ፍቅና ወይ? ክርስቶስን እንዴት እናምናለን? ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዝኛው ኤንድ ነው የሚለው። ምን የምትለው ቃል ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲስ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። እሱ ለምን ያመነ እና የተጠመቀ ይላል ቃሉ። ስለዚህ እምነት ብቻ ሲባል ሰምተናል ቀደም። ከየት መጣ? የለም ባይብል ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው ያዕቆብ መልእክት ላይ ነው እምነት ብቻ የሚለውን ቃል የምናገኘው እንጂ የለም። ይሄ እምነት ብቻ የሚለው ቃል የመጣው መጽሐፍ ቅዱስ ተጽፎ ሐዋርያት ሰብኮ ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ነው። ያ ፌዝ አለው እምነት ብቻ ብሎ የመሰረቱ ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም። ወይል ቅዱስ ጳውሎስ ስለ ጥምቀት ሮሜ 6:3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድነው። አይ ጥምቀት አያድንም፣ ከኢየሱስ ጋር አንድ አትሆንም ካል መናፍቅ ኢየሱስን አምናለሁ ይላል፣ ግን ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና ንጹሑን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። የእሱ ምሳሌ ሆኖ አሁን ያድናል እያለ አይ ጥምቀት አያድንም፣ ግን ኢየሱስ ነው የሚያድነው። ኧረ በኢየሱስ ከየት መጣ ያስተምር? ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያድናል ብዬ አልሰብኩም፣ እሱ ኢየሱስ ያድናል ብዬ ሰብኳለሁ። የትኛው ኢየሱስ? ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያድናል ብዬ ኢየሱስን ሊሰበክ ይገባዋል። ይህ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ
አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ ያድናል። በኢየሱስም አልለውም። ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብከዋለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ወይም እንዴት ሆነ ሲባል ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ አለ? ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለው። ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸውን ነገር እየመረጠ ሲወስድ እሱን ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦብቪየስሊ አርዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራው። ክርስቲያን እያለ ራሱን ይጠራል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አይ ስጋና ደሙ እኮ አይደለም ኢየሱስ ነው የሚያድነው እንጂ ስጋ መብላት ሕይወትን እንዴት ስጋ መብላት ደምን መጠጣት እንዴት የዘላለም ሕይወት ያሰጣል? አያሰጥም እሱ ካለኝ ይህንንም ምን እለዋለሁ? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ብዬ ወንጌልን እመሰክርለታለሁ። ስለዚህ ለእነዚህ ሰዎች ሲጀመር ወንጌል ነው የሚያስፈልጋቸው፣ ኢየሱስ ነው የሚያስፈልጋቸው እንጂ ስራ ማለት ምን እንደሆነ አሁን አሳያለሁ። ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር። ሁለቱም ከጠቀሱት ጥቅሶች የኤፌሶን 2 ላይ ልጀምርና ልጨርስ። የመጨረሻ ሐሳብ ነው እንዳይራዘም። ኤፌሶን 2:8 እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ። ብዙ ጊዜ ጸጋው በእምነት አድኗቸዋል። አሜን እላለሁ። እንደ ክርስቲያን ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል ከኛ አይደለም። ኦብቪየስሊ ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከስራ አይደለም። እሺ የቱ ነው ግን ከስራ ያለው? እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር፣ ሰው ከእግዚአብሔር ለመወለድ፣ ሰው ልጅ ለመሆን አንዳችም ስራ አይሰራም። እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል? ቅድም እንዳልነው ሮሜ 6 ውስጥ አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን? እኛ ጌታን ስንቀበል እንዲሁ አይደለም ተቀብለናል በቃ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ። ስለዚህ ወንጌልን እንደሆኑ ግሩፖች ሳይሆን እንደ ሐዋርያት እኛ እንረዳለን። ስለዚህ ለመፈጠር አንድ ሰው መስራት አይጠበቅበትም። ሁለተኛው የያዕቆብ መልእክት ላይ አንድ የዳነ ሰው ግን በክርስቶስ ኢየሱስ የተፈጠረ ሰው አይ እምነት ብቻ ነው የሚያድነው ስራ አይደለም ካለኝ ምን እለዋለሁ መሰለህ? ምን እለዋለሁ? አንተ ከንቱ ሰው እለዋለሁ። አንተ ከንቱ ሰው። ያዕቆብ መልእክት ምዕራፍ 2 ከቁጥር 20 እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እላለሁ። ማንም የዳነን ሰው አሁን ለምሳሌ ወንድማችንን መጥቶ እንዴት ልዳን ቢለኝ አይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ አልለውም። እንዳልክ በፍጹም ልለው አልችልም። ለምን? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦች ትድናላችሁ እላለሁ። ለምን? መላ ትምህርቱን መቀበል ስላለበት። ጌታ ኢየሱስን መቀበል ማለት ትምህርቱን መቀበል ስላለበት። ስለዚህ ድህነት ማለት የሚጀመር ሳይሆን የሚፈጸም ነው። ትይዳይ ብዙ ጊዜ ሰው ድህነትን የሆነች እንትን አድርጎ ስለሚቆጥራት ነው። ድህነት በምን ይጀመራል? ክርስቶስን አምነህ በሚስጥራት በኩል። ሚስጥራት ባይዘው ጥምቀት ለምሳሌ የሰው ስራ አይደለም። ቅዱስ ቁርባን የሰው ስራ አይደለም፣ ክርስቶስ በደሙ የሰጠን ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ ስታነበው ይህም በክርስቶስ ትንሣኤ ነው ይላል። ስለ ጥምቀት አዳኝነት ከተናገረ በኋላ ይህም በምነው በክርስቶስ ትንሣኤ በደሙ የተሰጠን ነው። ፊልጵስዩስ 2:12 ላይ ዲና ፊልጵስዩስ 2:12 ላይ
ስለዚህ ወዳጆች ሆይ ይላል። ይሄ ለዳኑ ሰዎች ነው። አሁን ለአንድ ክርስቲያን ወንድሜ እንዲህ ይለዋል። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይሄ ለክርስቲያን ነው። ገና ግን ወደ ክርስትና ሲመጣ አንድ ሰው ምን ብሏል? ጸጋው በእምነት ያድናል፣ ስለዚህ እመን። ሲያምን ግን ሙሉን ማመን አለበት። ስለዚህ ያመኑ ሰዎች ድህነታቸውን ደግሞ የሚፈጽሙ ሰዎች ልክ ዕብራውያን ምዕራፍ 9 ከቁጥር 28 ላይ እንዲሁ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ይሰማል። ስለዚህ ምን ያደርጋሉ? ሰው ይድናል፣ ድህነቱን ይፈጽማል። ደግሞ ጌታ ኢየሱስ ክርስቶስ መምጫውን ይጠባበቃል፣ ድህነቱ ፍጹም እስኪሆን ድረስ። ይሄ የሚበሰብሰው የማይበሰብሰውን እስኪለብስ ድረስ ያድነን ዘንድ ደግሞ እንጠባበቃለን። ከዛስ ሁለተኛ ጊዜ ያለ ኃጢአት ይታይልናል። ስለዚህ እኛ ክርስቲያኖች ድህነትን መጽሐፍ ቅዱስ በነገረን መንገድ እንቀበላለን እንጂ የሆኑ ሰዎች በፈጠሩት መንገድ አንቀበልም። ድህነት ማለት ይሄ ነው። ስለዚህ የምንናገረው ሰው ይወስነዋል ያልኩም ለዚህ ነው። ቅድም ለአንድ ክርስቲያን የምትሰብከው ወንጌል አለ፣ ለአይሁድ የምትሰብከው ወንጌል አለ፣ ለአሕዛብ የምትሰብከው ወንጌል አለ። ያ ወንጌል ጅማሬው ክርስቶስ ነው፣ ፍጻሜውም ክርስቶስ ነው። በጅማሬውና በፍጻሜው መካከል ግን ምን እናደርጋለን? ዝም ብሎ ጸጋው እንደዚህ ግብት ብሎ የክርስቶስ ጸጋ እንደ ማሽን የሚያደርገን አይደለም። ለምን? ቅድም ፈለገ እንዳለው ይቆረጣል። ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት። ስለዚህ ምን የሚያደርገን ነው? ያ የክርስቶስ ጸጋ ራሱ የሚያሰራ ነው። አንድ ጥቅስ ብዬ በጣም ወዶን ጥቅስ ልዝጋሽ። የቲቶ ምዕራፍ 2 ከቁጥር 11 ቅድም እንዳልክ ብሎታል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። አሁን ሰዎችን እንዴት ነው የሚያድነው የሚለውን እንጠይቅ እስኪ። አየው 12 ላይ በደንብ መነበብ አለበት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አለ። ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ የሚያድነን ጸጋ ምን የሚያደርገን ነው? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ኃይል የሚሰጠን ነው። ያንን ኃይል ተቀብለ መልካም ፍሬ ካላፈራህበት ምን ትደረጋለህ ይላል ዮሐንስ ወንጌል ምዕራፍ 15 ቆረጣለህ ይላል። ስለዚህ ቤተክርስቲያን መጽሐፍ ቅዱስን በሙሉ ስለምትቀበለው እምነት ብቻ ብላ አታስተምርም። እንደማርክ ይላል አንድ ጊዜ ሴቭ የተደረገ ሰው ሁሉ ጊዜ ሴቭ ነው በቃ አይጠፋም አትልም። እንደ ጆን ካልቪን እንደ ሐዋርያት ግን ድህነት የምትቀበሉት የምትወለዱበት ነው። ከዛ በኋላ የምትኖሩት ነው። ከዛ በኋላ ደግሞ የምትጠባበቁት ነው ብላ ቤተክርስቲያን ትሰብካለች። ድህነት እንደዚህ ነው እንጂ የውሸት ተስፋ አይደለም። ኦኬ የውሸት በቃ ትድናለህ እንደዚህ አድርግ ይሄ የውሸት ተስፋ ነው። ቴንክ ዩ እና መጽሐፍ ቅዱስ ይዘሃል? ኦኬ ስትናገሩ ከያዝኳቸው ከመዘገብኳቸው ይህን ጥያቄ ታብራራልኛል እስኪ አንተ ጥያቄ ስላልጠየኩ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው የሐዋርያት ሥራ 2:19 ነው። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ ይድናል። ኦኬ ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስኪ አንብበል። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 እሺ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ
እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል፣ ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል እግዚአብሔር በፍራቴ ውስጥ መመላለሳል ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ሆይ ጌታ ሆይ ስላለ ይገባል? አመፀኛ ሆኖ ሊገባ ይችላል? ስራ አይደለም ይሄ? እሺ ቀደም በደንብ አድርጌ የተናገርኩ ይመስለኛል። ቴዲ መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ ቴዲ። መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በናም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ 1 ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ6 ጀምሮ ያለውን ላንብብ።